በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ዓይኖች የተባላችሁ ክቡራን አባቶቼ ካህናት፣ እንዲሁም የእግዚአብሔር ልጆች የድንግል ማርያም ወዳጆች እንደምን ዋላችሁ? እንደምን አመሻችሁ? ሳይገባን በቸርነቱ በዕድሜያችን ላይ ይህችን ሰዓት ሰጥቶ በዚህ በተቀደሰው ስፍራ ተሰብስበን ስሙን እንድንጠራ የፈቀደልን የአባቶቻችን አምላክ የሰራዊት ጌታ እግዚአብሔር ስለማይነገር ስጦታው ሁሉ ክብርና ምስጋና ይግባው። እግዚአብሔር አምላካችን በዚህች ዕለት ከሚታሰቡ ቅዱሳን ከአባታችን ከቅዱስ አግናጥዮስ እንዲሁም ከእናታችን ከቅድስት አስቴርና ከጻድቁ ከአባታችን ከአቡነ ተክለ ሃይማኖት ስንክሳሩን ከሚያስባቸው ሌሎች ቅዱሳን ሁሉ ረድኤትና በረከት ያድለን። በቃል ኪዳናቸውም ኃጢአታችንን ይደምስስልን። እንኳን እግዚአብሔር አምላካችን በዕድሜ በጤና ጠብቆ ለዚህ ታላቅ ዕለት ታላቅ በዓል አደረሰን አደረሳችሁ። እግዚአብሔርን እስቲ እናመስግነው። ሰዓቱ የገና ጀንበርም ስለሆነ ነው። እንደምታውቁት ይህ የታኅሳስ ወር ቀኑ 9 ነው ይላል መጽሐፈ ስንክሳር። በታኅሳስ 1 ሲነበብ ወይም ስናነብ እንደሚነግረን የታኅሳስ ወር ቀኑ 9 ነው። ያ ማለት አጭር ነው። ለዚህም ነው እንግዲህ እናቶቻችን አባቶቻችን በተለምዶ የገና ጾምም ላይ ስለሆነ ሁልጊዜ ምን ሲባል ነው ያደግነው? የገና ጀንበር ይላል። ስለዚህ ገናን ወይም የጌታን ልደት ልንቀበል የምንጾመው ብዙ ወር የገናን የታኅሳስን ወር ሙሉውን ስለሆነ ይህ ታኅሳስ ወር ደግሞ አጭር ቀን ስለሆነ ነውና 1 ሰዓት ነው ሰዓቱ። ለነገሩ ቅድም መጋቢ አዲስ እንዳሉን ጥቂት ደግሞ መናገር መቼም ነገር እግዚአብሔር አያልቅም። እግዚአብሔር በቅዱሳኑ ላይ ድንቅ ነው እንዳለ ቅዱስ ዳዊት እግዚአብሔር ቢነገር ስራው አያልቅም። ድንቅ ስራው እኔና እናንተ አይደለም በዚህ ሰዓት ዕድሜ ዘመናችንን ብንለው የማያልቅ ስለሆነ እግዚአብሔር በቅዱሳኑ ላይ ድንቅ ነው እንደተባለ ጥቂት ሰዓት ወይም ደቂቃ ስለሆነ የምንማረው ሁላችንም በትዕግስት እንቆይ። እግዚአብሔር አምላካችን ለሁላችንም ማስተዋሉን ያድለን። እንማር አይደለ? እናንተን ሁልጊዜ ያው ኃላፊነትም ግዴታም ስላለብን እንደው እዚህ እናንተ ስላላችሁ ብቻ ሰዓቱን በመዝሙሩም ይሁን በትምህርቱ ለሁሉም ጊዜና ሰዓት ስላለው እናንተን ብዙ ማቆየት ተገቢ አይደለምና ሁልጊዜ እናንተ እንዲገባችሁም ስለምንፈልግ እንደው በግድ አስመስለ ነው ቃሉን እንደው ተምራችሁ ሄዳችሁ ተምሬያለሁ ለማለት ብቻ ሳይሆን ትምህርቱ ገብቷችሁ ትምህርቱ ተረድታችሁ መሄድ ስላለባችሁ ጭንቀታችን ያ ስለሆነ ነው። እንደው እናንተንና እግዚአብሔር አምላካችን በድጋሚ ማስተዋሉን ያድለን። ለትምህርታችን መነሻ የምናደርገው የእግዚአብሔር ቃል በመንግሥተ ሰማያት ከሁሉ የሚበልጠው ማን ነው ይላል። እስቲ በሉት ሁላችሁም በመንግሥተ ሰማያት በሉ የሚበልጠው ከሁሉ ማን ነው? ይህንን ጥያቄ የጠየቁት ጌቶቻችን አባቶቻችን ሐዋርያት ናቸው። የማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እስከ 12 ድረስ በቅዳሴ ሰዓት ላይ የነበራችሁ በቅዳሴው ላይ የተነበበው ምንባብ የዛሬ ወንጌል ይሄ ነው። የማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ ማለት ነው። ይህንን ኃይለ ቃል የጠየቁት ሐዋርያት ናቸው። ጌታ ሆይ አሉት። ተጠያቂው ደግሞ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሐዋርያት አባቶቻችን ሁልጊዜ ያልገባቸውን ይጠይቃሉ፣ ግር ያላቸውን ነገር ይጠይቃሉ። ለዚህም ነው በማቴዎስ ወንጌል ምዕራፍ 13 ዘሪ ዘር ይዘራ ወጣ ብሎ ጌታ ባስተማረው ትምህርት ላይ ትርጓሜው ወንጌል ላይ ስናነብ ምን ይላል መሰላችሁ? ሐዋርያት ይላል
የከተማ ተማሪዎች አይደሉም ይላል። የከተማ ተማሪ ማለት እንደኔና እንደናንተ ማለት ነው። አሁን የከተማ ተማሪ እውነት ነው ስታዩ፣ አሁን አስተምህሮታችንን ስታዩ በዓለሙም የተማርንባቸው ከኤሌመንተሪ ጀምሮ እስከ ዩኒቨርሲቲ ድረስ ስንማር ብዙዎቻችን የከተማ ተማሪ ብዙ ጊዜ መጠየቅ አይወድም። እንደምታውቁት ነው። ገብቷቸዋል ሲሉን መምህራኑ አዎ እንላለን ብዙ ጊዜ። ለዚህም ነው ትርጓሜው የከተማ ተማሪዎች አይደሉም ይላል። ሐዋርያት አባቶቻችን ያልገባቸውን ይጠይቃሉ። ይህን ነው በወንጌል የምናነበው። ጌታ በምሳሌ ሲያስተምራቸው፣ ጌታ በተለያየ መልኩ ወንጌልን ሲያስተምር ካልገባቸው ለብቻው ሲሆን ጌታ ፊት ይቀርቡና ጌታ ሆይ ቅድም በምሳሌ ያስተማርከው ትምህርት አልገባንም ብለው ይጠይቁታል። ይሄ የክርስቲያኖች ልማድ ሊሆን ይገባል። አሁን ሁልጊዜ እኛም ያልገባንን ልንጠይቅ ይገባል። ብዙ ጊዜ እንላቸዋለን ስናስተምር፣ ስትማሩ የደብሩ ስብከተ ወንጌልን ያልገባችሁ ነገር ካለ መጣችሁ መጠየቅ መብታችሁ ነው፣ እንደ ግዴታም አለባችሁ። እንዲሁ ዝም ብላችሁ አይመሯቸውንም ልቦናችሁን ተከፍሎ ምንድነው ይሄ ትምህርት ብላችሁ ወደ ቤታችሁ መሄድ አይጠበቅባችሁ። መጠየቅ ከሐዋርያት አባቶቻችን መማር አለብን። ያልገባቸውን ለብቻው ሲሆን ጌታ እየሄዱ ይጠይቁት ነበር። አሁንም ይህን ጥያቄ የጠየቁት ጌቶቻችን አባቶቻችን ሐዋርያት ናቸው። በማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ ጌታን ጠየቁት ይላል። ወደ እሱ ቀረቡና ጌታ ሆይ አሉት፣ አስተውሉ፣ በመንግሥተ ሰማያት አሉት ከሁሉ የሚበልጥ ማን ነው ብለው ጠየቁት። እኒህ መንግሥተ ሰማያት ማለት በሰው ዓይን ያልታየች በሰው ጆሮ ያልተሰማች እግዚአብሔር ለወዳጆቹ ያዘጋጃት ርስት መንግሥተ ሰማያት ናት። የሁላችን ተስፋ የክርስትና መዳረሻችን ምንድን ነው? ተስፋችሁ ምንባል ምንድን ነው? ለምንድን ነው ክርስትናን የምታምኑት? ለምንድን ነው እንደዚህ በብርዱም በንፋሱም በፀሐዩ በዝናቡም ሁልጊዜ በኪዳኑ በቅዳሴው በሰዓታቱ በሰርክ ጉባኤው ቤተ ክርስቲያን ለምንድን ነው የምትመላለሱት? ለምንድን ነው የምታምኑት? ባላምንስ ሳላምን መኖር አልችልም ብሎ አንድ ሰው ቢጠይቀን ልንመልሰው የምንችለው ሁላችንም እንደምታውቁት ማንም ተስፋ አድርገን ነው። ንገሩኝ። መንግሥተ ሰማያትን ተስፋ አድርገን ነው። ኑ እናንተ አባቴ ብሩካን ብሎ ይቺ በሰው ጆሮ ያልተሰማች በሰው ዓይን ያልታየች እግዚአብሔር ለወዳጆቹ አለ ያዘጋጃት ተብላ በነቢዩ ኢሳይያስም በቅዱስ ጳውሎስም የተነገረችዋን መንግሥተ ሰማያትን ተስፋ አድርገን ነው። ከገቡ መውጣት የሌለባት፣ ካገኙ ማጣት የሌለባት፣ አመመኝ ደከመኝ ሰለቸኝ እንዲሆንኩ የማይባልባት መንግሥተ ሰማያት እንደ መላእክት ሳያቋርጡ እያመሰገኑ የሚኖሩባት ናት። እንግዲህ መንግሥተ ሰማያት ኑ እናንተ አባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀችላችሁ ርስት መንግሥተ ሰማያት ግቡ አለ ይላል የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ። ጌታ በምሳሌ በበጎችና በፍየሎች አጣንና ጻርቃንን መስሎ በቀኙ ያሉትን ኑ እናንተ አባቴ ብሩካን ብሎ ወደ ምን አስገባቸው ይላል? ወደ መንግሥተ ሰማያት። ሐዋርያት ይህች መንግሥተ ሰማያት ላይ ማን ነው ከሁሉም የሚበልጠው? እግዚአብሔርን ያመኑ በሃይማኖት በምግባር የጸኑ የሚወርሷት ሃይማኖት ከምግባርን የያዙ እስከ ሞት ድረስ የታመኑ የሰማዕታት የጻድቃን ክብራቸው መንግሥተ ሰማያትን መውረስ ነው። ይህች መንግሥተ ሰማያት ሁሉም ይወርሳታል። ያ ማለት ያመነው ማለት ነው። ልጆቹን እስቲ ዝም ብሎ መላቸው። ስለዚህ ያሉት ጌታን ቀረቡና መንግሥተ ሰማያት ውስጥ አሉት የሚበልጠው ለመሆኑ ማን ነው? ከሁሉም የሚበልጠው ማን ነው? ጌታም ነገር በምሳሌ አባቶቻችን እንደሚሉት
መጽሐፍ ቅዱሱም በተለይ እግዚአብሔር ኢየሱስ ክርስቶስ እስከ ጸሎተ ሐሙስ ዕለት ድረስ ወንጌልን ሲያስተምር የነበረው በምሳሌ ነው። በማርቆስ ወንጌል ምዕራፍ 4 ላይ ያለ ምሳሌ አላስተማራቸውም ይላል። ሁሉንም በምሳሌ ነበር የሚያስተምረው። ሴቶች ሲበዙ በእርሾ እየመሰለ፣ ገበሬዎች ሲመጡ በዘር እየመሰለ፣ ነጋዴዎች ሲመጡ መንግሥተ ሰማያት ዕንቁ ነጋዴን ትመስላለች እያለ በብዙ ምሳሌ ወንጌልን አስተምሮናል። አንዱ ምሳሌ እንግዲህ በዚህ ዕለት የተመሰለው ነው። በመንግሥተ ሰማያት ከሁሉም የሚበልጠው ማን ነው ብለው ጌታ ሲጠይቁት እንዲገባቸው በምሳሌ ልክ እንዲህ ተሰብስበው ከነበሩት አንዱን ሕፃን ጠራና ጌታ በመሃላቸው አቆማቸው። ማንን አልኳችሁ? አንድ ሕፃን ከመካከላቸው ጠራና በመካከላቸው አቆመው። ጌታ መልሱን በምሳሌ ነገራቸው። ባጭሩ ነው የነገራቸው። በመንግሥተ ሰማያት ከሁሉም መብለጥ ከፈለጋችሁ፣ በመንግሥተ ሰማያት ከብራችሁ እንደ መላእክት ሳታቋርጡ ምግባችሁ ምስጋና፣ ምስጋናችሁ ምግብ ሆኖ ለመኖር ከፈለጋችሁ አለ ጌታ እንደዚህ ሕፃናት ሁኑ ያላቸው ጌታ። እንደማን ሁኑ? እንደዚህ ሕፃናት ሁኑ አላቸው ጌታ። ሌላ ማብራሪያም አልሰጣቸው። ጠየቁት። ተገቢ ጥያቄ ነው። ጌታም በምሳሌ ካሉት ሕፃናት መካከል እንደናንተ እንደ ዛሬው እናቶቻቸውን አባቶቻቸውን ተከትለው ከመጡት ሕፃናት መካከል ጌታ ጠርቶ በመሃል አቆመው። ምሳሌም አድርጎ አስተማረው አንዱን ሕፃን። ያ ሕፃን ለሐዋርያት በምሳሌ የተሰጠበት ሕፃን ማን ነው? በቤተ ክርስቲያን አስተምሮ ቅዱስ አግናጢዮስ። እስቲ ስሙን ጥሩት። ዛሬ ዕረፍቱን የምናስብለት ታላቁ ሰማዕት ቅዱስ አግናጢዮስ ገና በልጅነቱ የተመረጠ አባት ነው። ተመልከቱ። እግዚአብሔር ሲወድ ሲፈቅድ በማኅፀን ይመርጣል። ነቢዩ ኤርምያስን በትንቢተ ኤርምያስ ምዕራፍ 1 ቁጥር 5 እንዳለው በማኅፀን ሳለ ቀደስኩ፣ በሆድ ሳለ መረጥኩ፣ የአሕዛብ መምህር ትሆን ዘንድ ብሎ እግዚአብሔር ሲፈቅድ ሲወድ ማንም አይከለክለውምና ከማኅፀን ይመርጣል። መጥምቀ መለኮት ቅዱስ ዮሐንስን ከማኅፀን መርጧል። ዛሬ ልደታቸውን የምናስብላቸው ጻድቁ አባታችን አቡነ ተክለ ሃይማኖት ገድላቸውን ስናነብ እንደሚነግረን እግዚአብሔር ኢየሱስ ክርስቶስ ተገልጦ ይላቸዋል። ይህንን እንድታረጋል ኃይልን፣ ጥበብን፣ ሞገስን የሰጠውህ እኔ ነኝ ይላቸዋል። ለማን? ለጻድቁ ለአቡነ ተክለ ሃይማኖት። ከልጅነት ጀምሮ ነው ተአምራት ያደረጉት። ከዚህ አንጻር ጌታ ምን አላቸው? ገና በእናት ማኅፀን አላቸው የመረጥኩህ እኔ ነኝ አላቸው አቡነ ተክለ ሃይማኖት። ቅዱስ ጳውሎስም በገላትያ መልእክቱ ምዕራፍ 1 ላይ ገና በእናቴ ማኅፀን ሳለው ይላል የመረጠኝ አምላኬ ይመስገን ይላል። እግዚአብሔር ሲፈቅድ ከማኅፀን መርጦ ለትልቅ ክብር ያበቀዋል። የሚመርጠው ፈቃዱ ስልጣኑ የማን ብቻ ነውና የማን ብቻ ነውና፣ እንዲሁ ደግሞ ገና በሕፃንነት ይመርጣል። ቅዱስ ቂርቆስ በስንት ዓመቱ ነው የተመረጠው ለዚህ ክብር? ቅዱስ ቂርቆስ በስንት ዓመቱ ነው? በ3 ዓመቱ። አያችሁ፣ በ3 ዓመቱ ነው ለሰማዕትነት ክብር። ለእናቱ ልጅ ብቻ ያይደለ ለሕይወትም ለድኅነትም መምህሯ አባቷ የሆናት አምጣ የወለደችው የ3 ዓመት ልጅ እናቴ ሆይ አትፍሪ ብሎ ወደ ሕይወት የመራት። ይሄንን የመረጠ ያደረገ ማን ነው? እግዚአብሔር እንዲህ ከተለያየ ቦታ ይመርጣል። እንደምታውቁት ነቢያትን ከእረኝነት መርጦ፣ ከንግስና መርጦ፣ ከክህነት መርጦ፣ ከብዙ ቦታ ነቢያትን መርጦ ብዙ አባቶቻችንን ለታላቅ ክብር አብቅቷቸዋል። ሐዋርያት አባቶቻችንንም
አክብሯቸዋል። ከአሳ አጥማጅነት፣ ከቀራጭነት፣ ከግብርና፣ ከአናጢነት ከተለያየ ቦታ መርጦ ነው ለታላቅ ክብር ያበቃቸው። ቅዱስ አግናጥዮስንም በእናቱ እቅፍ መጥቶ ከጌታ እግር ስር ቁጭ ብሎ ሊባረክ በቃሉ ሊባረክ የመጣ ሕፃን ጠርቶ ጌታ እንደዚህ ሕፃን ካልሆናችሁ አላቸው ወደ መንግሥተ ሰማያት ከቶ አለ ልትገቡ አትችሉም አላቸው። ለምንድን ነው ያንን ሕፃን አምጥቶ ቅዱስ አግናጥዮስን በምሳሌ ያስተማረው? እንደ ሕፃናት ካልሆናችሁ ወደ መንግሥተ ሰማያት ልትገቡ አትችሉም ያለው ጌታ። እኔ ሕፃንን ለትምህርት ያመጣው ጌታ ሕፃናት የዋህ ናቸው። እንደምታውቁት ሕፃናት ይቅር ባዮች ናቸው። ሀዳጌ በቀል ናቸው። ይረሳሉ፣ ይተዋሉ። አሁን ዛሬ ብትቆጧቸው፣ ዛሬ ብትቆነጥጧቸው ይረሱታል። ነው ከረሜላ ብትገዙለት እንዲያደርግልሃል ብትሉለትም ሕፃን እንደዚህ ነው። ተመልከቱ። ጌታ በጥቅሉ ምን ሲለን ሲያስተምረን ነው? ብዙ ትርጉም ቢኖረው ባጭሩ እንደ ሕፃናት ካልሆናችሁ አላቸው ሐዋርያት መንግሥተ ሰማያት ከቶ ልትገቡ አትችሉም። እንዲሁ እንደናፈቃችሁ እንዲሁ ተስፋ እንዳደረጋችሁ ትቀራላችሁ እንጂ አላቸው። እንደ ሕፃናት ካልሆናችሁ ማለት እንደ ሕፃናት ይቅር ባይነትን ገንዘብ ካላደረጋችሁ ሲላል። ዛሬ ብዙዎቻችን ይቅርታ በልባችን የለም። እንደምታውቁት ስንቱ ትዳር የተበተነው፣ ስንቱ ልጆች ያለ ወላጅ የቀሩት ይቅርታን ገንዘብ ባለማድረግ አንታረቅም፣ ይቅር አንባባልም በማለት ነው ስንቱ ትዳር ሜዳ የተበተነው። ተመልከቱ። ስንቶቻችን ነን ከባልንጀሮቻችን ጋር፣ ከጎረቤቶቻችን ጋር፣ ከሥራ ባልደረቦቻችን ጋር ይቅርታ አንባባልም ተባብለን ይኸው መከራ ውስጥ የወደቅነው። እንደ ሀገርም እንደ ሃይማኖት ተቋምም እዚህ ረመጥ ውስጥ የወደቅነው፣ እዚህ ጨለማ ውስጥ የወደቅነው ለምን ይመስላችኋል? ሀገሪቷ እኮ ይቅር ማለትን ገንዘብ ያደረገ ትውልድ አታውቁ ነው። ይቅር መባባልን የማይፈልግ ትዕቢተኛ ስለበዛባት እኮ ነው ሀገሪቷ እንዲህ የምትገለበጠው። አንተ ትብስ አንተ ብሎ መኖር ሲቻል፣ ይቅር ተባብሎ መኖር ሲቻል፣ አገር ሳይጠብ መኖሪያ ሳይጠብ የሚበላ የሚጠጣ ሳይጠባ ወንድም በወንድሙ ላይ እንዲህ በደም እየታጠብን እንደ ሰው ቁጭ ብለን የምንታየው ይቅርታን ገንዘብ ባለማድረጋችን። ጌታ እንደ ሕፃናት ይቅር ባዮች ካልሆናችሁ አለ ከቶ ወደ መንግሥተ ሰማያት ልትገቡ አላቸው። በቃ ለጠየቁት ጥያቄ አጭር መልስ ሰጣቸው። እንደ ሕፃናት የዋህነትን ገንዘብ ካላደረጋችሁ ሲል እግዚአብሔር ኢየሱስ ክርስቶስ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝ ያለው በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ከእኔ ተማሩ አለ። እኔ የዋህ በልቤም ትሑት ነኝ ያለ። ሕፃናት የዋህ ናቸው። ስለዚህ የዋህነትን ገንዘብ ካላደረጋችሁ ከቶ ወደ መንግሥተ ሰማያት አትገቡም። እዚህ ቆሞ በማስተማር ቁጭ ብሎ በመስማት ከንፈር እየመጠጡ ወደ ቤት በመሄድ ብሉይ ኪዳን አዲስ ኪዳን እያልን እኛ ስለጠቀስን መንግሥተ ሰማያት አይገባም ወገኖች። እንደ ሕፃናት ካልሆናችሁ ተብለናል። የዋህነትን ገንዘብ ካላረግን፣ ይቅርታን ገንዘብ ካላረግን መንግሥተ ሰማያት ልትገቡ አትችሉም ማለት። ይህ ምሳሌ የተሰጠው በቅዱስ አግናጥዮስ አማካኝነት ነው። ያ ሕፃን ጌታ ከልጅነቱ መርጦ ያከበረው አባት ስለነበረ ጌታ ሞትን ድል አድርጎ ተነስቶ ካረገ በኋላ ወንጌልን መማር፣ ወንጌልን ማስተማር፣ ቤተ ክርስቲያንን ማገልገል አልተወም። የሚገርማችሁ ጌታ በልጅነቱ ባርኮታል። መርጦ ከሕፃናት መካከል ምሳሌ አድርጎ አስተምሮታል። በኋላ የማን ደቀ መዝሙር ሆነ? ትልቅ ሲሆን ደግሞ የቅዱስ ዮሐንስ ወልደ ነጎድጓድ እስከ መስቀሉ ሞት ድረስ የታመነው
ፍቁረ እግዚእ እያልን የምንጠራው የእሱ ደቀ መዝሙር ሆነ ይለናል ታሪኩ። እንዲሁ አትተወም። ተመልከቱት። ከቅዱስ ዮሐንስ እግር ስር ቁጭ ብሎ ደግሞ ወንጌልን አብሮ ተማረ። ደቀ መዝሙር ሆኖ ተማሪ ሆኖ ከቅዱስ ዮሐንስ ጋር እየዞረ ወንጌልን ማስተማር ጀመረ። ማን ቅዱስ አግናጥዮስ በእውነት በረከቱን ያሳደረብን። በእንዲህ አይነት አገልግሎት በአንጾኪያ ዛሬ ሶርያ የምንላት ማለት ነው። በዛ በአንጾኪያ ቅዱስ ዮሐንስ ወልደ ነጎድጓድ ጳጳስ አድርጎ ሾመው። እስከ ጵጵስና ደረሰ። ያ ሕፃን ጌታ በምሳሌ አቁሞ ለሐዋርያት ምሳሌ አድርጎ ያስተማረው ሕፃን እስከ ጵጵስና ደረሰ። ተመልከቱ። በታላቋ ከተማ የክርስትና መዲና የነበረችው በዛ ዘመን ሐዋርያት ብዙ ወንጌልን ያስተማሩባት ለመጀመሪያ ጊዜ ይላል ደቀ መዛሙርቱ ሐዋርያት ክርስቲያን ተብለው የተጠሩት በዚች በአንጾኪያ ነው። የሐዋርያት ሥራ ምዕራፍ 11 ስናነብ የመጀመሪያ ክርስትና የምትለዋ ስም የተገኘችው በዚህ በአንጾኪያ ነው። ቅዱስ ጳውሎስ ዓለምን 3 ጊዜ ዞሮ ሲያስተምር 3 ጊዜ እንደ መነሻ ከተማ ያደረጋት አንጾኪያ ነች። የዛሬ ነው ያደርገው እንደምታዩት ነው። ዛሬ አንጾኪያ ምን እንደሆነች በዚች ከተማ ነው እንግዲህ ቅዱስ አግናጥዮስ ቅዱስ ዮሐንስ ወልደ ነጎድጓድ አባቱ ጳጳስ እንዲሆን ሾመው። ለበጎቹ ታማኝ እረኛ ሆኖ ወንጌልን እያስተማረ ከኃጢአት፣ ከበደል፣ ከክህደት ምዕመናንን ተግቶ እንዲጠብቅ መልካም እረኛ አድርጎ ሾመው። ቅዱስ አግናጥዮስ ደግሞ በእውነት የታመነ እረኛ ነበረ። ለበጎቹ ነፍሱን እስከ መስጠት ድረስ የታመነ እረኛ ነበር። ምንደኛ አይደለም፣ ቅጥረኛም አይደለም። ከምዕመናን አስራት በኩራት እየተቀበለ ምጽዋታቸውን አምጡ እያለ እየተቀበለ እየበላ እየጠጣ ሆዱን እየሞላ ደረቱን እያሳበጠ እንደሚቀመጥ ጳጳስና ካህን አልነበረም። ቅዱስ አግናጥዮስ ለምዕመናን መልካም እረኛ ነው። ትጉህ እረኛ ነው። ከጌታ አይቷል መልካም እረኝነትን። ገና በልጅነቱ ነውና ጌታን የተከተለ። ቅዱስ ዮሐንስ እንዴት ያለ ታማኝ አገልጋይ እንደሆነ ከአባቱ ተምሯል፣ ከቅዱስ ዮሐንስ። እሱም በአንጾኪያ ኤጲስቆጶስ ጳጳስ ሆኖ ተሹሞ ወንጌልን ሲያስተምር ደከመኝ ሰለቸኝ ሳይል፣ ቀን ሌሊት ሳይል፣ ክረምት በጋ ሳይል ወንጌልን እያመሰጠረ እያስተማረ ምዕመናን ሃይማኖት ከምግባር እንዲይዙ፣ ከክህደት እንዲጠበቁ፣ ከጥርጣሬ እንዲጠበቁ ደከመኝ ሰለቸኝ ሳይል ይላል በአንጾኪያ ቅዱስ አግናጥዮስ ተግቶ መልካም እረኝነቱን አስመሰከረ። ብዙዎችን ይላል ከጣዖት አምልኮ ወደ አምልኮተ እግዚአብሔር መለሰ። አንጾኪያ የክርስቲያኖች መዲና ሆነች። ብዙ ጣዖት አምላኪ ነበረ። እንደ አቡነ ተክለ ሃይማኖት በአቡነ ተክለ ሃይማኖት ዘመን ገድላቸውን ስናነብ እንደሚነግረን በኢትዮጵያ ምድር እኮ በየሽሩሙላው ዛፍ የሚያመልክ ጠንቋይ የሚያመልክ ስር መያሹ ቅጠል ባሹ ብዙ የጣዖት አምልኮ የተስፋፋበት እኮ ነበር በኢትዮጵያ። ብዙዎቹን የዛሬን ያድርገውና እንደኔና እንደናንተ አይነቱ ክፉ ትውልድ መጥቶ ይህን ክፉ ልማድ ተከለው እንጂ የኢትዮጵያ ብርሃን የተባሉት ጻድቁ አቡነ ተክለ ሃይማኖትማ ስንቱን የኢትዮጵያን ምድር ከጣዖት አምልኮ ከአምልኮት ከባዕድ አምልኮ አውጥተው ወንጌልን ዘርተውባት ነበር። የዛሬን ያድርገው እንጂ እኛ ልጆቻቸው ተመልሰን ግማሹ ወደ ጠንቋይ ቤት፣ ግማሹ ወደ ቅጠል በጣሽ፣ ግማሹ ልክ እንደሚባለው ግማሽ ታቦት ግማሽ ጣዖት ነገሮች ከነነኛ ብዙዎቻችን አስመሳይነት የበዛበት ዘመን ተመልከቱ። ቅዱስ አግናጥዮስም በአንጾኪያ ምድር ወንጌልን እንደዚህ አስተማረ። ዘመኑ ደግሞ ጣዖት አምልኮ የተስፋፋበት ዘመን ስለነበር
ዘመነ ሰማዕታት ነው መርሳት የሌለባቸው። እሱ የነበረበት ዘመን ዘመነ ሰማዕታት ነበረ። እዚህ በዛ ዘመን ደግሞ ነግሶ የነበረው አላዊ ንጉሥ ትራጃን ይባላል። በሮም ማለት ነው። የሮም ቀኝ ግዛት ነበር ጠቅላላ ያለ። እዚህ በሮም ነግሶ የነበረው ደግሞ ንጉሥ ትራጃን ይባላል። በጣም ሲበዛ አላዊ ንጉሥ ነው። በጣም ሲበዛ ጨካኝ አረመኔ ንጉሥ ነበር። ለክርስቲያኖች የማይራራ ዕለት ዕለት ክርስቲያኖች እያረደ ብዙ ሰማዕታትን በቀን ውስጥ እየገደለ የሚኖር ንጉሥ ነበር። ይሄ ዝናውን ሰምቶ ይዛችሁልኝ ወደ ሮም ነው አለ ቅዱስ አግናጢዮስን። ቅዱስ አግናጢዮስ በዛ በአንጾኪያ የሚሠራውን የክርስትናን ትምህርት በማስተማሩ በወታደሮች ተይዞ ወደ ሮም አደባባይ እንደ አባቶቹ እንደነ ቅዱስ ጳውሎስ ከኢየሩሳሌም ነው አስረው ወደ ሮም ወስደው አንገቱን በሰይፍ የቀሉት ቅዱስ ጳውሎስ። ቅዱስ አግናጢዮስም በወታደሮች ታጅቦ ወደ ሮም ተያዘ ሄደ። በዛን ጊዜ ይላል 7 መልእክታትን እንደጻፈ ታሪኩ ይነግረናል። 7 ትልልቅ መልእክታት ስለ ፈሪሃ እግዚአብሔር፣ ክርስቲያኖች ፈሪሃ እግዚአብሔርን እግዚአብሔርን መፍራት ገንዘብ አድርገን መኖር እንዳለብን በሰፊው ያስተማረው ትምህርት፣ እንዲሁም ደግሞ ነገረ መስቀልን የሚመለከት የኢየሱስ ክርስቶስ የከፈለልንን ዋጋ ችላ ብለን እንደ ዛሬው የመስቀል ፍቅር በልባችን እንዲህ ሙልጭ ብሎ ጠፍቶ አረመኔዎች እንዳንሆን ነገረ መስቀልን አስተምሮን ነበር። ለምን? መስቀል የገባው ሰው እንደኔና እንደናንተ ክፉ አይሆንም። ነገረ መስቀል የገባው ሰው፣ ነገረ መስቀሉን የሚያምን ሰው በፍጹም በምንም ሚዛን እንደኔና እንደናንተ አይሆንም። ለምን? መስቀል ፍቅር እኮ ነው። መስቀል ይቅርታ እኮ ነው። መስቀል ሰላም እኮ ነው። ማን ነው ይህን እያደረገ ያለ? ማን ነው በቤቱ ፍቅር ያለው? ማን ነው ይቅርታን ገንዘብ አድርጎ እየኖረ ያለ? ማን ነው? እስቲ ተመልከቱ። ሰላማዊ የሆኑ አመፀኞች አይደለን እንደ ብዙዎቻችን? እንደዚህ አይነቱን ትምህርት ያስተምራል። እንዲሁም ስለ ክህነት ክብር ዛሬ እንዲህ ክህነትን አቃለን ማንም እየተነሳ ካህናትን የሚሳደብበት ዘመን እንደምታዩ ክህነት ምንም የማይመስለን ስለ ክህነት ክብር አስተምሯል። ሌላው የጻፈው ስለ ክርስቲያኖች አንድነት፣ ስለ ክርስቲያኖች ህብረት አስተምሮ ነበር። ዛሬ እንዲህ እርስ በርሳችን በቋንቋና በዘር በጎጥና በተለያየ መልኩ ተለያይተን ሲያየን ቅዱስ አግናጢዮስ በሰማይ ሆኖ እንዴት ያዝንብን ይሆን? እንዲህ ተለያይተን በአንድ ቤተ ክርስቲያን ውስጥ ታቅፈን፣ ነገር ግን ልዩነታችን ሰማይ። በቀለም እንለያያለን፣ በቋንቋ እንለያያለን፣ በዘር እንለያያለን። አንዷን ቤተ ክርስቲያንን እያመንን ምን ያልተለያየንበት ዘመን አለ ወገኖች? ምን ያልተለያየንበት ነገር አለ? ሲበዛ እንኳ አሳፋሪዎች እኮ አባቶቻችን እንዲህ ነበር ወንጌልን ያስተማሩት። አንድነትን ገንዘብ አድርገን እርስ በርሳችን ተሳስበን እርስ በርሳችን ተፋቅረን አንተ ትብስ አንተ ብለን በክፉም በደጉም ጊዜ ተሳስበን እንድንኖር አንድነትን በሰፊው ጽፏል ቅዱስ አግናጢዮስ። ተመልከቱ፣ ሌሎችም ጽፏል። እንዲህ እየጻፈ ወደ ሮም አደባባይ ሄደ። በዛ ደግሞ ክርስቲያኖች ብዙ ተሰብስበው አለቀሱ። በተለይ ቅዱሳት አንስት እናቶቻችን መቼም ልባቸው ቶሎ ነው የሚያዝነው እናቶችና ጌታን ሲከተሉት እንደነበረው። እናንተ የኢየሩሳሌም ሴቶች ሆይ ስለ እኔ አታልቅሱ፣ ስለ ራሳቸው አልቅሱ አላቸው። እዚህ የሮም እናቶችም ክርስቲያኖች አባታቸው መምህራቸው ከአንጾኪያ ድረስ ታስሮ መጥቶ በአደባባይ ለአንበሶች ሊሰጥ መሆኑን አይተው አለቀሱ። በዚህ ጊዜ ቅዱስ አግናጢዮስ ምን አላቸው? ምእመናን ሆይ እባካችሁ እያለቀሳችሁ ልቤን አታባቡት አላቸው። ይሄን ቃል ማን ደግሞታል? መጀመሪያ ማን ተናግሮታል? ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ላይ ይሄ በየግርግዳው የምንጠቅሰው ጥቅስ አለ። በየመኪናው የምናንጠለጥለው ጥቅስ አለ።
ብዙ ሰው ይጠቅሰዋል። ምን የሚለው የጌታ ፈቃድ ይሁን ብለን ዝም አለን የሚለው። ይሄ ቃል የተነገረው ለምን ይመስላችኋል? ቅዱስ ጳውሎስ የኤፌሶንን ምዕመናን ሰበሰበና ልክ እንደዚህ ወንጌልን እያስተማረ ወንድሞቼ ወይ 3 ዓመት አብሬ እኖራለሁ ታውቃላችሁ እንዳላስቸገርኳችሁ እያለ ከፍቅሩ የተነሳ ነገራቸው። በዚህ ጊዜ ሕዝቡ ሁሉ ሴቱም ወንዱም ካህናቱም ሁሉም ይላል አንገቱ ስር ተጠምጥመው አለቀሱበት። አትሂድ ምንድን ነው ያላቸው? ወደ ኢየሩሳሌም ልሄድ ነው፣ በዛም እስር ይጠብቀኛል። ስለዚህ አላቸው ታስሬ ደግሞ ወደ ሮም አደባባይ ሄጄ ለክርስቶስ መስዋዕት እሆናለሁ አላቸው። እባካችሁ ሙትብን አሉት። በዚህ ጊዜ ነው እባካችሁ እያለቀሳችሁ ሆዴን አታባቡት፣ እንደምወዳችሁ ታውቃላችሁ። 3 ዓመት በፍቅር በሰላም በአንድነት እንደኖርን ታውቃላችሁ። ነገር ግን አልቀርም። ይሄ አላቸው የጌታ ትእዛዝ ነው አለ። መንፈስ ቅዱስ አላቸው ሌሊት በራእይ ነግሮኛል፣ ተነስ ታሰር፣ ሮምም ሄደህ ሰማዕቱን ብሎ ነግሮኛል። የጌታ ትእዛዝ ነው አላቸው። እባካችሁ አታልቅሱ፣ እናንተ እንድታለቅሱ አልፈልግም፣ እናንተ ስታለቅሱ ማየት አልፈልግም አላቸው። መልካም እረኛ ነበረ ቅዱስ ጳውሎስ። በዚህም ጊዜ ነው ከአቅማቸው በላይ ሲሆን ምን አሉት? እንግዲያውስ ምን እንላለን? የጌታ ፈቃድ ይሁን ብለን ዝም አልን አሉ ቅዱስ ሉቃስ። በቃ ጌታ ካዘዘ ይታሰር ይሙት ብለው ዝም አሉ እንደማለት ነው። ቅዱስ አግናጤዎስም እባካችሁ እንደው እያለቀሳችሁ ሆዴን አታባቡት፣ ሰማዕትነት እኮ የክርስትና ሕይወት መጀመሪያው ነው አላቸው። ሰማዕትነት የክርስትና ሕይወት እኮ መጀመሪያው። ስለዚህ እባካችሁ ይሄ ደግሞ ድል አለ አይገኝም። ምን አይልባል አይገኝም ይሄ ድል አላቸው። ሰማዕትነት እኮ እግዚአብሔር ለመረጠው ነው፣ እግዚአብሔር ለወደደው ነው። እባካችሁ ወደ ጌታ የሚሄድበትን መንገድ ይህን ሰማዕትነትን አትከልክሉኝ አላቸው። እነሱም እሺ አሉ። ትራጃንም በየፊልሙ በዛሬ ዘመን በፊልም ላይ ይታያል አይደለ? ይሄ ምንድነው? የተለያየ ፊልም ላይ ከአንበሳ ጋር ከነብር ጋር የዛ የፊልሙ አክተር የሚባለውን ምን ሲያደርጉት እናያለን፣ ሲያታግሉ። ይሄ ፊልም ነው፣ ተመልከቱ። ክርስቲያኖች ግን በእውነት ነበር የሚታገሉት። ዛሬ በየሚዲያው የምናየው በሮም ወይም በጣሊያን ትልቅ ቅርስ አድርገው የያዙት ምኑን ነው? ብዙ ደም የፈሰሰበት ክርስቲያኖች ለተራቡ አንበሶች ተሰጥተው ደማቸው የፈሰሰበት በዘመኑ አሬና ይባላል። ዛሬ እንደ ስቴዲየም ማለት ነው። ስቴዲየም ሲዘጋጅ የምታዩት አይደል? አንዳንድ አመፀኛ ደጋፊ ካለ ሽቦ ይሰራለታል። ከዛ 22 ሰው ይጫወታል። ሌላው ስቴዲየሙን ግጥም ብሎ ያያል። የሚገርማችሁ ክርስቲያኖች እንደዛ ነበር መከራ የሚቀበሉት። ጣዖት አምላኪዎች ከንጉሱ ጋር ስቴዲየም በመሰለው ነገር ላይ ይሰየማሉ። ክርስቲያኖች በተራቡ አንበሶች ሲበሉ እያዩ ይስቃሉ። አይገርምም? የሰዎች ተመልከቱት። ክርስቶስን ስላመኑ ለተራበ አንበሳ እየሰጡ እነሱ አንበሶች ሰብረው ሲገሏቸው ክርስቲያኖችን እንደ ቲያትር፣ እንደ ድራማ፣ እንደ ፊልም ነበር የሚያዩት። አይገርምም? ቅዱስ አግናጤዎስን ይሄ ድል ገጠመው። 2 የተራቡ አንበሶች ተለቀቁበት። በዛ በአሬና ሆኖ በዛ ስቴዲየም ውስጥ ሆኖ እነዛ ሁሉ ጣዖት አምላኪዎች ቅዱስ አግናጤዎስ በአንበሳ ሲቦጫጨቅ ለማየት ተመልከቱት። ከአንጾኪያ ታስሮ ሄዶ ቅዱስ አግናጤዎስም የሚገርማችሁ ሌሎቹም ሰማዕታት የሚለምኑት አንድ ልመና ነበር። በዘመኑ ክርስቲያኖች ሰማዕትነትን ከሚቀበሉበት አንዱ ለተራበ አንበሳ መወርወር ነበር። እሳቱ አለ እንደምታውቁት፣ እንደ 3 ደቂቅ እሳት ውስጥ መወርወር፣ በመጋዝ አለ መሰንጠቅ፣
እንደ ነቢዩ ኢሳያስ በሰይፍ መቀላት አለ አንገታቸው። ዛሬ በሊቢያ በተለያዩ በዚህ በኢትዮጵያ ምን ሩቅ አስኬደ? ምን ሩቅ አስኬደ? ዛሬም በኢትዮጵያ ብዙ ክርስቲያኖች በቪዲዮ እንደ ጀብዱ አንገታቸው ሲሰየፍ እያየን ነው። ተመልከቱ። እንዲህም አለ የቅዱስ አግናጤዎስ ዕድሉ ለተራበው አንበሳ መወርወር ነበር። በዚህ የተነሳ 2 አንበሶች ሲመጡ እንዳልኳችሁ ለተራበ አንበሳ ሲወረወሩ ክርስቲያኖች ሁልጊዜ ጸሎታቸው ወደ ሰማይ ወደ እግዚአብሔር ምን ነበረ? አምላከ ዳንኤል ታደገን። እስቲ በሉት፣ አረ ጮክ በሉ። በቃ ለምን ይመስላችኋል? ለመጀመሪያ ጊዜ በመጽሐፍ ቅዱስ ታሪክ ውስጥ የአንበሶችን አፍ የዘጋው በእምነቱ ማን ስለሆነ? ነቢዩ ዳንኤል። በትንቢተ ዳንኤል ምዕራፍ 6 ታላቁ መልአክ ገናናው መልአክ የዋህ መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ የአንበሶችን አፍ ዘጋለት። ብልጣሶር በሌሊት መጥቶ ዳንኤል ሆይ የምታመልከው አምላክ አዳነህን ሲለው፣ ንጉሥ ሆይ 1000 ዓመት ንገሥ። አዎ የማመልከው አምላክ አለ። መልአኩን ልኮ የአንበሶቹን አፍ ዘጋልኝ አላያችሁ? ዛሬ አገራችንን ሊውጥ ቤተ ክርስቲያንን ሊውጥ የተዘጋጀ እኮ ብዙ አንበሳ አለ። እግዚአብሔር መልአኩን ልኮ ይዝጋል። ብዙ እንደምትለው መልአኩን ልኮ አለ የአንበሶችን አፍ ዘጋል። እንደ ድመት እግሩን እየላሱ ሲያይ ማመን አቃተው ብልጣሶር። ልክ ክርስቲያኖችም አምላከ ዳንኤል ታደገን እያሉት ይላል። ሁሉም ለአንበሳ ሲሰጥ አንበሶቹ አይወጣጭቋቸው ነበር። የሚገርማቸው ባጭሩ ምንድን ነው የሚያደርጓቸው? ይሰብሯቸዋል። በቃ ደማቸውን አያፈሱት። አንበሳው መጥቶ በእግዚአብሔር ፈቃድ ሰብሮ እንዲገላቸው ያደርጋል። ቅዱስ አግናጤዎስንም ይህን ታላቁን ሰማዕት ለአንበሶች ሰጡት። 2ቱም አንበሶች መጥተው ወገቡን ሰበሩት፣ አረፈ፣ ሰማዕትነትን ተቀበለ። ስለዚህ ምን እንለዋለን? ቅዱስ አግናጤዎስን ምጥው ለአንበሳ። ተመልከቱ፣ ለአንበሳ ተሰጥቶ ምን ስለሆነ? ሰማዕትነትን ስለተቀበለ። እንደ ቅዱስ አግናጤዎስ ስሙ ከግብሩ ጋር የሄደለት አባት የለም። ሕይወቱ ስሙን በትክክል የሚገልጥ አባት ነው። ኢትዮጵያውያን አባቶች ቅዱስ አግናጤዎስን ምን ይሉታል? ለባሴ እግዚአብሔር ይሉታል። እግዚአብሔርን የለበሰ ማለት ነው። በምኑ? በሕይወቱ ማለት ነው። እግዚአብሔር ልብስ አይደለም መቼም። አዲሱን ልብስ ኢየሱስ ክርስቶስን ልበሱት ይላል ቅዱስ ጳውሎስ። ኢየሱስ ክርስቶስን ልበሱት ማለት ካባ አይደለም ወይ ነጠላ አይደለም ወይ ጃኬት አይደለም። ልበሱት ማለት በሕይወት እሱን መሰሉ ማለት ነው። ፍቅርን በመያዝ ይቅርታን በመያዝ ቸርነትን በመያዝ ሰላምን በመያዝ አንድነትን በመያዝ ማለት ነው። ልበሱት ማለት ነው። ቅዱስ አግናጤዎስን በሕይወቱ እግዚአብሔር ኢየሱስ ክርስቶስን ስለመሰለ ምን አሉት ኢትዮጵያውያን? ለባሴ እግዚአብሔር አሉት። እግዚአብሔርን የለበሱ ግሪኮች ደግሞ ሲጠሩት በእነሱ ቋንቋ ምን አሉት? ቴዎፎሮስ አሉት። በቃ እግዚአብሔርን የለበሰ አሉት። በሕይወቱ በምላስ ብቻ ያይደለም፣ በአንደበት ብቻ ያይደለም፣ ክርስቲያን ነኝ ከማለት ባለፈ ለአንበሶች እስከ መሰጠት ድረስ ክርስቶስን እንዲወደደው ተመልከቱ። ከክርስቶስ ፍቅር የሚለየ ማን ነው አለ። መከራ ነው፣ ችግር ነው፣ ረሃብ ነው፣ ስቃይ ነው። ይህንን ሁሉ አሳየ በሕይወቱ ለአንበሶች እስከ መሰጠት ድረስ። ስለዚህ ቅዱስ አግናጤዎስ እንዲህ የተለያዩ ስሞች አሉት። ሌላው ታሪክ ስለማናነብ ችግር የለውም። ኦርቶዶክሳውያን አይደለም ስንክሳሩን አናየው፣ የቅዱሳንን ታሪክ አናየውምና ብዙ አግናጤዎሶች አሉ በተለያየ ዘመን። ይህን ለመለየት ግን ከምንጠቀምባቸው አንዱ ምን ተብሎ ቅዱስ አግናጤዎስ ዘአንጾኪያ ይባላል። በተለያዩ ሀገራት የተሾሙ አግናጤዎሶች። ይሄ በቤተ ክርስቲያን ታሪክ ለመጀመሪያ ጊዜ አግናጤዎስ የሚል ስም ያገኘው የተጠራው ይህ አባት። ከሱ በኋላ እንደምታዩት
በየዘመኑ ብዙ ጳጳሳት የበሱ ስም ተጠርተዋል። አግናጥዮስ ተብለዋል። ይህን ታላቅ አባት በየሀገሩ ታሪክ ስናጠና ብዙ ሰማዕታት፣ ብዙ ጻድቃን አግናጥዮስ ተብለው ተጠርተዋል። በማን? በዚህ ስም ለመጀመሪያ ጊዜ በቤተ ክርስቲያን ታሪክ አግናጥዮስ የሚል ስም የተሰጠው ይህ አባት ነው። ስለዚህ የአንጾኪያው 3ኛ ጳጳስ ነው። በ110 ዓመተ ምህረት ለአንበሶች ተሰጥቶ ሰማዕትነትን በታኅሳስ 24 በዚች ዕለት ሰማዕትነትን ተቀበለ። ለዚህ ክብር በቃ አያችሁ፣ ገና በሕፃንነቱ ጌታ ጠርቶ እንደዚህ ሕፃናት ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም የተባለለት ያ ሕፃን አድጎ ጎልምሶ አረጋዊ ሆኖ ቤተ ክርስቲያንን አገልግሎ ወንጌልን አስተምሮ እስከ ለክርስቶስ ራዕየ ዮሐንስ እንደተነገረው እስከ ሞት ድረስ የታመንኩን የሕይወትንም አክሊል እሰጥሃለሁ እንዳለ እስከ ሞት ድረስ ታመነ። የሕይወትንም አክሊል ተቀበለ። እግዚአብሔር አምላካችን ከቅዱስ አግናጥዮስ በረከቱን ረድኤቱን ያሳድርብን። በእውነት እነሱ እስከ መጨረሻው እቅታ ድረስ በዚች በተዋህዶ ሃይማኖታችን እንዲያጸናን ቅዱስ ፈቃዱ ይሆነልን። ወስብሐት ለእግዚአብሔር። እግዚአብሔር ይመስገን። መምህራችንን ምክንያት አድርገው የመከረን ያሰማረን ሕዝቡነ ባሕሪ መድኃኔዓለም ኢየሱስ ክርስቶስ የተመሰገነ ይሁን። አመስግኑታ መድኃኔዓለም። ትምህርቱን በሚገባ ላሰማሩን መምህራችን ለመምህር ሸዋቀኝ ከበደ ቃለ ሕይወትን ያሰማልን ይበሉ። ቃለ ሕይወትን ያሰማልን። መምህራችንን በዕድሜ በጤና በጸጋ ይጠብቅልን። እንግዲህ በቤተ ክርስቲያናችን ስርዓት መሰረት አስተምህሮ መሰረት ዛሬ ታኅሳስ 24 ቀን እጅግ በጣም በርካታ ቅዱሳን ይታሰባሉ። ጠዋት አውደ ምሕረቱ አገልግሎት በነበረን ጊዜ